እዚህ ለሁለት ተሰንጥቆ ነው ለሁለት ተከፍሎ ነው የተባለው ማለት ነው። አንደኛኛ ፖለቲካውን እንረዳለን፣ የመንግስት ኢንተረስትም ይገባናል። ልጅቱን ማዳን የፈለግነው ልክ ተነጋገርና አዲስ አበባ ለምን በዚህ ልክ ሊሆን ይችላል? በቃ ስጠይቄ ነበር። እንዴት? ለምን? ወይ ምን ተፈልጎ እስካሁን ያልተመለሰ? እውነት ደግሞ እያደር ይወጣል። እውነት ነው ቆሞ የሚገኝ ባለቤትሽ እንዳይደብቂ እኔና አንቺ ብቻ ነን ሚስጥሩን መያዝ የምንችል ብሎ ቃል ገብቶልኝ ስለነበር አልጋ ውስጥ ነበር ያስቀመጥኩት ነበር 7000 ብር እንደሰጠኝ ቤት ወደ ሙሉ ቪዲዮዎቹ እንሂድ። የብርቱካን ጉዳይ አሁን ማነጋጋሪነቱ እንደቀጠለ ነው ማለት ነው። ቤተሰቦቼ አዲስ የወጡ ነገሮችን ሰብሰብ አድርጌ ይዤ መጥቻለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ በላይክ እየጀመራችሁ ወደ ቪዲዮ እንሂድ። ከመሆኑ ብዛት የተነሳ ጭራሽ እንደውም ፊልም ነው እንዴ አክቲንግ ነው እንዴ የሚያስብል ሁላ ሰው ልጅ ለምን በዚህ ልክ ሊሆን ይችላል? በቃ ስጠይቄ ነበር። እንዴት? ለምን? ወይ ምን ተፈልጎ እስካሁን ያልተመለሰልኝ ጥያቄ ነው ለራሴ። ይሄ በጣም አስደንጋጭ አስጠሊታ የምልበት ምክንያት የሰው ልጅ በዚህ ልክ አንድን ጥቅም ለማግኘት በዛ ርቀት ብዙ ሰዎችን በዛው እየጎዳ ዋጋ እያስከፈለ ሄዷል የሚለው ነገር ተረድቼበታል። ይሄ ሁሉ ሂደት ለአንድ ለሆነ ለራስ ጊዜያዊ ጥቅም በዚህ ልክ ርቀት እንደሚካሄድ እኔም አልገመትኩም። ጊዜያዊ ያልኩበት ምክንያት ለምንድን ነው? ውሸት ነው። እውነት ደግሞ እያደር ይወጣል። እውነት ነው ቆሞ የሚገኘው። በውሸት የትም አይደረስም። ሩቅ ሊኬድ ይችላል፣ ማለቂያው ግን በጣም አጭር ነው። የማገኛቸው የምታወቃቸው ሰዎች መጠራጠር ሁላ እስክጠራጠር ድረስ ሁላ የመሰማት ስሜት አለ። እዚህ ለሁለት ተሰንጥቆ ነው ለሁለት ተከፍሎ ነው የተባለው ማለት ነው። ይሄው ኖርማል ነው፣ ምንም ነገር የለም። ገባ በቢላም የተፈቅፍቅ ያለ የተባለው ይሄው ፊቴም ኖርማል ነው። በስኮርቶ ላጥላጥ አርጎ ጽፎ ሰጠኝ። የት ውስጥ ገብቼ እንዳወራ የተቀባውት ነበር አራት ቦታ ላይ ማለት ነው። ገና መጀመሪያ እየሳኩም ቢብያቸው ማለት ነው። አዲስ ገበያ ለላክሽ ኤጀንሲ ያለኝ እሺ ካሳውና ያለ ብለሽ እንዳትይ፣ ስለዚህ ሂጂና ቀጥታ ዋና ዳይሬክተሩን ሄደሽ አናግረሽ የሕክምና ማስረጃ እንዲህ ስለተታመምኩኝ እና ጤና መድን ለወጣ ጤና መድን ደግሞ ያለ አይዲ አይቻልም ብለዋልኝ። ስለዚህ ባጋጠመኝ የጤና ችግር ምክንያት ጤና መድን ማውጣት ስላልቻልኩኝ ቀበሌ መታወቂያ አምጥ ስለተባልኩ እንደሱ እንድተባበሩ ፈልጌ ነው ብለሽ ዶክመንቶችሽንም የሕክምና ሜትሞቴትን አስገባ አለኝ። ቀደም ተከትሏን ይዤ ሄድኩ። መተሽ መውሰድ ትችያለሽ ተባልኩ። ቀጥታ መጥቼ ወሰድኩ። እሱ ከተሰጠኝ በኋላ ነው የሆነ እንኩሽኩሾቹ ጀመሩ። ስራው የተጀመረ የዛኔ ነው እንጂ ቤት እንደከራይ ያደረገ 7000 ብር በእጅ የሰጠኝ ታሪኩ ይባላል። ቢቢስ ቴሌቪዥን ሰራተኛ ታሪኩን የሰጠኝ በእጄን የሰጠኝ እዚህ አይደለም እዚያኛው ነው እቤቴ ነው ስለማመድ የነበረ። ባለቤትሽ እንዳይደብቂ እኔና አንቺ ብቻ ነን ሚስጥሩን መያዝ የምንችል ብሎ ቃል ገብቶልኝ ስለነበር አልጋ ውስጥ ነበር ያስቀመጥኩት የነበረ 7000 ብር እንደሰጠኝ ቤት መከራየቴን እንደ ማረጋገጫ ቀጥታ ኢቢኤስ ሄድኩኝ። ተከራይቻለሁ ብዬ ያንን 3000 ብር መልሼ ይዤ ሄድኩኝ። ይዤ በሄድኩበት ሰዓት ተከራይቻለሁ ቤቱ ነው አብረን እንሂድና እንየው ግቢውን አልኩኝ። አምጥቼ አዩት። ካዩት በኋላ ኢቢኤሱ ማለት ነው ታሪኩና ሌላም ሰራተኞች አሉ አብረው መጥተው አይተውት ግቢውን ተካድገው ሄዱ። በሌላኛ ቀኑ ነው ለቀረጻ የመጡ። ደምቢዶሎን እንድጠራና ጥቃት እንደደረሰብኝ እንዳወራ ያደረገው ካሳሁን ነው። ከዚያ በኋላ ያለው የትኛውም ሰው ሲጠይቅሽ እኔን ሲለኝ ካሳሁን ራሱ የትኛውም ነገር ሲጠይቅሽ ምንም ችግር የለውም ይሄ ጎንሽ ያለው ይሄኛው እኮ ደምቢዶሎ ሰው ነው አዋሪው እኮ እንትን ምንም ነገር እንዳታወሪ ይሄ ጆሮን ራሱ ወደዚህ ስቦ ያዋንተን እያለ ነው ሁሉ ብለኛል። እሱ እንደውም የነቀይ ደውሹሽ ያለ ረጅም ነው እና 1 አመት ምናምን ሆነው ከመጣ ያ ማለት ወሳይ ኩነት ከመስራት ከጀመረ 1 አመቱ ነው። እድሊና የሆነ ቃላቶችን ሲሳሳትና የሆነ ሲጣፋብኝ ከመሃል ታስተካክለልኛለች። እንትኑ ጥቃቱ ደርሶባትኝ አንገቷ ያለበት ምክንያት የተቆረጠበት እሷ ናት የነገረችኝ ህሊና ማለት ነው።
እንዲህ ሲመታ እንዲህ ሲወረወር ቀጥታ እፍ አለ። ግራ ቀኝ ሄደ አይታወቅም። እንዲህ ሲቆረጥ ሲመታ እፍ አለ የሚለውን እሷ ናት እንድል ያደረገች። ብርቱካን ነግሬሻለሁ ከዚህ በፊት ይሄ ታሪክ የአንቺ ታሪክ ብቻ አይደለም፣ የከሌ ታሪክ ብቻ አይደለም፣ የአማራ ህዝብ ታሪክ ነው። ይያንዳንዱ ቀድማ የነገረችሽ እንደዚህ እንደሰራይ ታውቃለች። ኢቢኤስ ላይ ከቀረበች በኋላ ምንድነው ማታውቀው? እሺ ኢቢኤሶች መጥተው ቀርጠዋታል። እኔ በግልጽ ነው የምነግርሽ፣ እንደ እህት ነው የምነግርሽ። መደበቅ አለብሽ፣ መደበቅ አለባት። ይሄ ሚዲያ ላይ ታወጣ ሳይወጣ ነግሬያታለሁ። ሚዲያ ላይ ከወጣ መንግስት ይገልሻል ብያታለሁ። ይሄ የመንግስትን ትልቅ ፖለቲካ ነው የሚያበላሸው፣ ቀልድ አይደለም። ከኢትዮጵያ እስከ አሜሪካ የአሜሪካ መንግስት እኮ ያውቃል ይሄን ጉዳይ። ቀልድ መስሎሽ ነው? እግዚአብሔር ምስክሬ ነው። እኔ በልጄ ነው የምምለው። አሜሪካ መንግስት ድረስ አሳውቀናል እኮ እኛ። እቺ ልጅ በቃ እኮ እህታችን የጋራ ታሪካችን ናት ብለን አንደኛኛ ፖለቲካውን እንረዳለን፣ የመንግስት ኢንተረስትም ይገባናል። ልጅቱን ማዳን የፈለግነው ልክ ተነጋገርና አዲስ አበባ ያሉ ልጆች የሚያወሯት ነበሩ። ዶርም ትቀይር ተባለ። ስጋት ይኖራል ብለን ስላሰብን ለሷም ቀጣይ ጥቃት ይደርስበታል ሚስጥር ስለምታወጣ ማን እንደሆነ ጥቃት ይደርስባታል ከማለት ሳቢ ነው ኖርማሊ እንትን ያልነው ማለት ነው ያልፈለኩት። ተስፋዬ ወልደ ስላሴ የሚባል አማራ ብዙሃን መገናኛ ድርጅት አብረን ስንሰራ የማውቀው ከ10 ዓመት በፊት ማለት ነው አሜሪካ ነገር የሚኖር የቀድሞ ባልደረባ ያለ እሱ ደውሎልኝ የተወሰነ ፍራንክ ልላክልህና እሱ እንድታደርስልኝ ፈልጌ ነበር አለኝ። ከኔ አካውንት ስሙን አላስታውሰውም። ተስፋዬን ያውቀዋለሁ። አካውንት ላከልኝ፣ በቴሌብር ልኬለታለሁ ብዬ ላኩለት። ገንዘብ ላከልኝ፣ ገንዘብ ተላከልኝ። ትንሽ ቆይቶ ደወለና ደረሰህ ወይ አለኝ። አዎ ደርሶኛል አልኩት። እሺ የምትገኝበትን ስልክ ላክልህ፣ ደውልና ያለችበት አቀብላት አለኝ። ስልክ ላከልኝ። የተላከውን 5000 ብር አወጣው፣ ደወልኩላት። ያለችበት አካባቢ የጤና ቢሮ መስመር ላይ ነበረችና እዛ አካባቢ ደውዬላት ገንዘቡን አቀበልኩ። በብርቱካን የውሸት ታሪክ ላይ ከሚሽከረከረውና ወደፊትም ወደ ኋላም ብዙ የሚተረተር ሴራ ያለበት ታሪክ ነገም ሌላ ሊገለጥ የሚችል እውነት ሊኖር ይችላል። የሥራ ቡድኖቹ ደግሞ ነገም በሌላ ገጽ ታሪክና ታክቲክ ቀይረው ሲመጡና የትርምስ ማዕድ ሲያቀርቡ ኢትዮጵያውያን የጥፋት ደባ የሚሸከም ትከሻን መንፈግ ይኖርባቸዋል። አንድ ቀን ስንቅ ይሆነናል ብለው ከቀበሩት ያልተጨበጠ ታሪክ እየመዘዙም ሐዘን ሊግቱት አይገባም።